ልነግራችሁ የምፈልገው የኦርቶዶክስ ቤተክርስቲያን ለኛ ለኢትዮጵያውያን ክብራችን ናት። እኛ ግን እዚያ አናከብራትን ብቻ ሳይሆን የፖለቲካ አጀንዳችን የዘር አጀንዳችን መጠቀሚያ እናረጋታለን። እቺ ቤተክርስቲያን በኢትዮጵያ ውስጥ ትልቅ አሻራ ኖራለች። ከነ ክብሯ እንድትቀጥል እንፈልጋለን። በመጨረሻም በርካታውን ህዝብ ያስደነገጠው የጠቅላውና የከንቲባዋ ባላፋት ዝማሬ ላይ መገኘት በአሁኑ ሰዓት የብዙሃኑን ትኩረት ስቧል። በርካቶችም ይህ ገጽታ ግንባታ ነው ሲሉ ቢደመጡም ጠቅላዩና ከንቲባዋ በግልጽ ያስተላለፉትን ንግግር አስደምጣቸዋለሁ። ሳናውቀው አዲስ ባህል፣ ሳናውቀው አዲስ ትውፊት፣ ሳናውቀው አዲስ ክብረ በዓል፣ የዚህ ትውልድ ክብረ በዓል ያዝልኝ ከዚች ጋር ያዝልኝ። አያችሁ፣ ሳናውቀው አዲስ ባህል፣ ሳናውቀው አዲስ ትውፊት፣ ሳናውቀው አዲስ ክብረ በዓል ለዚህ ትውልድ ፈጥረናል አለ። ቀጥል፣ የተፈለገው ምን እንደሆነ እነግራለሁ። ይቀጥል። በሌላ በኩል በዛሬው ዕለት ዘመድኩን በቀለ አንድ ከባድ መረጃን ያወጣ ሲሆን በዚህ ሰዓትም በርካቶችን ግራ እያጋባ ይገኛል። ኦርቶዶክሳውያን ምንድን የታቀደልን ስለሚለው አንድ መረጃ እንሰጣችኋለሁ። በሌላ በኩልም በቂሊንጦ ማረሚያ ቤት የበዓል ዋዜማን ኦርቶዶክሳውያን ወጣቶች ከእስረኞቹ ጋር በዝማሬ ያሳለፉ ሲሆን በዚህም የታሰሩትን ጋዜጠኞች ሀሳብ በጥቂቱ አስደምጣችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ወደ ዕለቱ ቪዲዮ 130 ሚሊዮን ኢትዮጵያ ሕዝብ በጉጉት የሚጠብቀው የጌታችን መድኃኒታችን ኢየሱስ ክርስቶስ ልደት በሀገር ውስጥ ብቻም ሳይሆን የመላው ዓለም ትኩረትን ስቧል። በዚህም ታላላቅ ዓለም አቀፍ ሚዲያዎች በአሁኑ ሰዓት ሽፋን እየሰጡት ይገኛል። ከዚህ ስፍራ ይቀራል ጠጠር መጣያ ቦታም የለም። መስቀል አደባባይ በባለመስቀለኞቹ እምር ፍክት ብሎ ልጆቹን ለመቀበል ተዘጋጅቷል። በዚህም የምስጋና ፕሮግራም ጥላት ሲቃጠል ምዕመናን የጌታን መወለድ እያሰቡ በምስጋና ይመላሉ። የሰው ልጅ በገነት ሳለ ሁሉንም ነገር እንዲገዛ ተደርጎ ተሾመ። ነገር ግን በፈጣሪና በፍጡር መካከል ልዩነት እንዲኖር አንዲት ትእዛዝ ብቻ ተቀመጠ። በዚህ በገነት ካለው ሁሉ ሁሉንም ተመገበ፣ ነገር ግን ይችን በለስ እንዳትነካ የሚል ይህንን ትእዛዝ አዳምና ሔዋን ከተቀበሉ በኋላ ተድላ ደስታ ባለበት ገነት ይኖሩ ነበር። ነገር ግን ከዕለታት በአንዱ ቀን ጥንተ ጠላት ውስጡ በቅናት ተሞልቶ ወደ አዳም ቀረባልና አዳም ሆይ እነሆ ንጉሥ መሆንን ትሻለን? እንግዲያውንስ ይህንን የበለስ ፍሬ አትብላ የተባልከው ንጉሥ እንዳትሆን ነው። አሁንም ከዚህ ፍሬ ብትበላ ከአንተ በላይ ንጉሥ ማንም አይኖርም ሲል ተናገረ። አዳምም ቀበል አድርጎ የአምላኬን ትእዛዝ አልጥስትም፣ ሂድልኝ ወዲያ ሲል አሰናበተው። በኋላም እባብ ላይ ያደረው ጥንተ ጠላት ወደ ሴቲቱ ወደ ሔዋን ቀረብ አለና ሰላም ላንቺ ይሁን ንግሥት ወይ፣ ፈጣሪ ከዚህ የበለስ ፍሬ አትብሉ ያላችሁ ከሱ በላይ እንዳትሆኑ አስቦ ነው። ላንቺም ቤና አዳምንም አብየው፣ ያኔ ሁሉንም ነገር በእጃችሁ ታስገባላችሁ ሲል ሸነገላት። እሷም አመነችው። ወደ አዳምም ቀርባ ለራሷን በልታ አዳምንም አጎረሰችው። በዚያን ሰዓት እርቃናቸውን ሆኖ መተፋፈር ጀመሩ። በኋላም ቅጠል አገልድመው ተደበቁ። በኋላም በገነት አንድ ድምፅ ተሰማ። አዳም ሆይ የት ነው ያለኸው? አትብላ ካልኩስ ፍሬ ለምን በላ ሲል ጠየቀው። አዳምም ፈራ ተባ ያለ አይ እኔ አይደለሁም፣ ታግዝ ካለች ተረዳሃለች ያልከኝ ሴት አሳሰተችኝ ሲል መለሰ። ከዚህ በኋላ ነበር አዳምና ሔዋን ከገነት ተባረው ወደ ምድር የመጡት። በኋላም አዳምም ከሔዋን ጋር ሆኖ ተጸጽቶ አለቀሰ፣ ወደ አምላኩም ጮኸ፣ የፈጣሪንም ምሕረት በጽኑ ለመነ። በኋላም አምላክ በልጆቹ አይጨክንምና ተገለጠለት። አዳም ሆይ አታልቅስ፣ ራስንም አትጉዳ፣ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድናለሁ ሲል ቃልን ገባለት። ታዲያ የፍዳ ዘመን አብቅቶ ዘመኑም ደርሶ ጌታችን መድኃኒታችን ኢየሱስ ክርስቶስ
የሰው ልጆችን ለማዳን ከዙፋን ወርዶ በድንግል ማርያም ማህፀን አድሮ ተወለደልን። የጨለማ የነገሰበት ዓለም ብርሃን ሆኖለት ለ5500 ዘመን በግዞት የነበረው ሰው ልጅም በጌታ መወለድ ነፃ ወጣ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በፍቅር አድረሳችሁ አድረሰን። በዓሉን የመተሳሰብ የአንድነት ያድርግልን። አሜን። ይህንን የገና በዓል ከእስረኞች ጋር ተገኝቶ ማክበር እንዴት ደስ ይላል! በዚያ ስፍራ ነፃነትን የተነፈገች ነፍስ በዚያ ስፍራ በሐሰት ክስ ተፈርዶባት ዘብጥ እያወረደች በዚያ ስፍራ ጠያቂ አጣሽ ነፍስ ትገኛለች። ክርስቶስ በግርማ ወደዚች ምድር በዳግም ምጽአት ሲመጣ ከሚጠይቀን ጥያቄዎች መካከል አንዱ ታስሬ ያስፈተኛል ወይም ጠይቀኛል አንዱ ሲሆን ዛሬ የገባቸው የኦርቶዶክስ ወጣቶች ቃሉን በተግባር በማሳየት ለበርካቶች መማሪያ ለመሆን ችሏል። በዚያ ስፍራ ታራሚዎች የነበራቸው ደስታ የሚያስደስት ቢሆንም በሌላ በኩልም ፊታቸው ላይ የሚነበበው የጸጸት ገጽታም እጅግ በጣም ልብን የሚነካ ሆኖ አይተነዋል። ይህ የምትመለከቱት ጋዜጠኛ ለብዙ ጉፋን ለተበደሉት ድምጽ የሆነ ጋዜጠኛ አባይ ዘውዱ ሲሆን ካሜራውን ሲመለከት የነበረበት መንገድ አንጀትን የሚያንሰፈስፍ ነው። ጋዜጠኛውን በመልእክቱ ፍርድን ከሰማይ አምላክ እንጂ ከምድር ጉልበተኞች አንጠብቅም፣ ሁሉም ነገር ያልፋል ሲል ተደምጧል። በእስር ላይ የምትገኙት ወንድሞቼ ፈጣሪ አምላክ ነጻ ያውጣችሁ የመጨረሻው መልእክቴ ነው። ሳናውቀው አዲስ ባህል፣ ሳናውቀው አዲስ ትውፊት፣ ሳናውቀው አዲስ ክብረ በዓል፣ የዚህ ትውልድ ክብረ በዓል ያዝልኝ እዚች ጋር ያዝልኝ። አያችሁ፣ ሳናውቀው አዲስ ባህል፣ ሳናውቀው አዲስ ትውፊት፣ ሳናውቀው አዲስ ክብረ በዓል ለዚህ ትውልድ ፈጥረናል አለ። ቀጥል፣ የተፈለገው ምን እንደሆነ እነግራለሁ። ይቀጥል። በነገራችን ላይ አይደለም ሌላ ሰው ኢትዮጵያ የጃንደረባ ትውልድ ላስቆመው ቢል ማስቆም አይችልም። ዘመድኩንና ዲያቆን ሄኖክ እነሆ አይጥና ድመት ከሆኑ ዓመታትን አስቆጥሯል። በጣም የማዝነው ግን በዘመድኩን ነው። ዲያቆን ሄኖክ የተናገረውን ነገር በመቆራረጥ ወንድሙን ለመጣል የሚሄድበት ርቀት ከአንድ ወንጌልን አውቃለሁ ከሚል ሰው የማይጠበቅ ሆኖ አግኝቼዋለሁ። ምንም ጥፋት ቢኖርበት ዘመድኩን እንደ ታላቅነቱ በውስጥ ተነጋግሮ መግባባት ላይ መድረስ ይቻል። በአደባባይ ዲያቆን ሄኖክ ያለ ስም እየሰጠን እንመለከተዋለን። ትልቁ ጥያቄ የሚመጣው ታዲያ እዚህ ጋር ነው። ሁለቱን እናቅርባቸውና እናነጻጽራቸው። ዘመድኩን ለቤተ ክርስቲያን ምን ሰራላት? በተቃራኒው ዲያቆን ሄኖክስ ለቤተ ክርስቲያን ምን አበረከተላት? እየተማረ ሰው ጥያቄ ነው። ዲያቆን ሄኖክ ኃይሌ በርካታ መንፈሳዊ መጽሐፍትን በማሳተም የተለያዩ መንፈሳዊ ትምህርቶችን በማስተማር ሐዋርያዊ ተልእኮን በአግባቡ እየተወጣ የሚገኝ የቅድስት ቤተ ክርስቲያን ቁልፍ ሰው ሲሆን ወደ ዘመድኩን ስንመጣ ከቆርጦ ቀጠል ወሬዎች፣ ከፖለቲካ ጨዋታዎች ነገርን ከማቀሳሰር ውጪ ይህን ተምረናል የሚል ካለ ደረቱን ነፍቶ በሙሉ ልብ የተማረውን ነገር በኮሜንት ቦክስ ስር ያስቀምጥልን፣ እኛም እንማርበት። የጃንደረባው አባላት ይህንን አስደናቂ ያላፋት ዝማሬ ማዘጋጀት ብዙውን ወጣት ከጥፋት ስለታደጋችሁት ላቅ ያለ ክብር አለኝ። እኛን ዘምራለን፣ ጠላት ይጨነቃል። እንዳልክና ዘርፌ በከፍተኛ ሁኔታ ውስጣቸው ደብኗል። ያኔ ገንዘብ ተቀብለው የከዷት ኦርቶዶክስ ዛሬ በልጆቿ አምራና ደምቃ በአደባባይ ፈጣሪዋን ስታመሰግን ሲመለከቱ እንባቸው እንደ ጎርፍ ካይናቸው ይወርዳል። ምናለ ያኔ በእንቁላሉ ጊዜ በቀጣሽኝ እንዳለው ፍርደኛው ዛሬም በጸጸት ውስጥ ሆነው እንደ ይሁዳ ገንዘብ የተቀበሉበትን እጃቸውን ዕለቱን ይረግማሉ። አሁንም ቢሆን ማልቀሱ ተገቢ አይደለምና በንስሐ ተመለሱ። የመጨረሻው መልእክቴ ነው። የኦርቶዶክስ ቤተክርስቲያን ለኛ ለኢትዮጵያውያን ክብራችን ናት። በታገር ደረታችን ነፍተን 1000 ዓመት የቆየ ቸርች አለን እንላለን። እኛ ግን እዚያ አናከብራትን ብቻ ሳይሆን የፖለቲካ አጀንዳችን፣ የዘር አጀንዳችን መጠቀሚያ እናረጋታለን። ፕሮቴስታንት እምነት ተከታዮች ኦርቶዶክስን ማክበርና መውደድ
የምርጫ ጉዳይ ሳይሆን ግዴታችሁ ነው። በመጨረሻም ጠቅላዩና ከንቲባው የተናገሩት ንግግርና ያስተላለፉትን መልእክት የበርካታ መናፍቃንን አይን ደም አልብሷል። እየመረራችሁም ቢሆን የምትጡት ሀቅ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገር ምሰሶ ዋልታ ናት። ጠቅላዩም እየተጸጸቱ ይመስላል። በተለያዩ ሀገራት ስንሄድ ደረታችንን ነፍተን ለበርካታ ዓመታት የቆየች ቤተክርስቲያን አለችን ብለን እናወራለን፣ ግን ደግሞ እኛ እናከብራትም ሲሉ ራሳቸውን ጨምሮ ሌሎችም ጎምዘዝ ያለ እውነታን ተናግሯል። ነብይ በሀገሩ አይከበርም እንደሚባለው ሁሉ አሁን ላይ ቤተክርስቲያን በብዙ ፈተና ውስጥ ትገኛለች። ለዚህ ምስክሩ በተለያዩ ገዳማት እንዲሁም አብያተ ክርስቲያናት ብሎም የምዕመናኑ መገኛ ኮሚኒቲ ላይ የሚፈጸመው ጥቃት በእጅጉ ትኩረትን የሚሻ ቢሆንም ልጆቿ እያለቀሱና የጮሁ ግን በዝምታ ምንም እንዳልተፈጠረ ሊታለፍ ችሏል። ለዚህ ምሳሌ አርሲን መጥቀስ እንችላለን። ታዲያ ይህንን የጠቅላዩን መልእክትና የከንቲባን በቦታው ላይ መገኘት ተከትሎ በርካቶች ሀሳባቸውን ለሁለት ተከፍለው እየሰነዘሩ ይገኛል። የመጀመሪያዎቹም ይህ የጠቅላዩ ንግግር ምርጫ መቃረቡን ተከትሎ ለገጽታ ግንባታ እንጂ የምድርም የኦርቶዶክሲያኑ መንቢያማቸው የአርሲን ጉዳይ በዝምታ ያልፉትም ሲሉ፣ ገሚሱ ደግሞ ጠቅላዩ እውነት ብለዋል፣ ኦርቶዶክስ የሀገር ባለውለታ ናት፣ የትኛውም ቤተ እምነትን ሊያከብራት ግዴታውና ውዴታው ነው ሲሉ የተናገሩበትን መንገድ አድንቀዋል። በዙሪያስ የእናንተ ሀሳብ ምን ይመስላል? ኮሜንት ላይ ጻፉልኝ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።